እባክሽ ባለም ተብሎ ተመለሽ ከፍቅርሽ ላፈን ተቃጠልኩልሽ። ስህተት የሚያስተምርህን እናት አባት አያስተምርህም። በእኔ ላይ ቢደርስም የማልፈልገውን ነገር በሰው ላይ እስካላደረግኩ ድረስ እውነተኛ ነኝ ብዬ አምናለሁ። አርሶ በሌ ሼቴ ተነስ በሞቴ። ትልልቅ ስም ዝም ብሎ አይመጣም። ትልልቅ ስራ በመስራት የሚመጣ ይመስለኛል። ትክክል። ከኃይለ ሥላሴ ጋር በአንድ አውሮፕላን ሞንትሪያል ካናዳ፣ ከመንግስቱ ኃይለማርያም ጋር በአንድ አውሮፕላን ኪዩባ ድረስ ሄጃለሁ። አድማሱ ዳቦ ነው ትራሱ። እውነት ነው። ውሸቱን ብትለው አይሆንም። ገና ስንጀምረው የኔ ዓለም ፍቅራችንን ጥንት የኔ ዓለም ይጣፍጥ ነበረ የኔ ዓለም ከማር ከወተት የኔ ዓለም። ስጋ እኮ መብላት የምንችለው በ50 ሳንቲም ከሽንጥ ላይ ቁረጥ ስንለው እዚህን ያሳይ። አይ አልጨርሰውም ዝቅ በል እንደዚህ እያለ ነበር። አይ አልጨርሰውም። አዎ ይበላሻል። ጤፍ ዘርቶ በቆሎ አይጠብቅም። በቆሎ ዘርቶ ስንዴ አይጠብቅም። አርሶ በሌው እያጉረመረመ ይዘዋት ቀረም። ውሸት ማለት ራስህን መደበቅ ማለት ነው። ራስህን ደበቅኩ ስትል ግን ተጋልጠህ ወጥተሃል። የአድማሱ መሆኔን እያየ ሀብታሙ ጌታቸው ብሎ ቢጠራኝ አቤት አልለውም። ገረነሽ የነሸ ገረንደሽ ባቢ ደሸ። እኔ የለበስኩትን እሱ ሊለብስ የምትል ከሆነ እኔ የበላሁትን እሱ ሊበላ የምትል ከሆነ ተፈጥሮን ተዋጋኸው፣ የእግዚአብሔርን መንገድ ሳትከው። የኢትዮጵያ ጀግኖች እንኳንስ ወንዶቹ ተጋዳዮች ናቸው፣ ሴቶች ዛዝሮቹ ነረገዳይ። እኔን ብቻ የሚጠቅም ሌላውን የሚጎዳ ከሆነ አይሆንም። ይህን ነው የምቃወመው። ሰው ሀብት ነው፣ ሰው ጌጥ ነው። የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ ዱር አንበሳ። ውድ ተመልካቾቻችን ይህ ሐዋዝ ፖድካስት ነው። በአርቱ ላይ ትልቅ አሻራ አሳርፎ ያለፈ ትልቅ ስራ የሰራ በሰራው ልክም ተዘምሮለታል ብዬ ማላምን ትልቅ አባት ጋር ነኝ። ራሱን አስተዋውቆን ወደ ጨዋታችን እንመጣለን። ጋሽዬ በመጀመሪያ እንኳን ደህና መጣ። እንኳን ደህና ቆየኸኝ። ለምናደርገው መልካም ወግ ፈቃድህን ስለሰጠኸኝ አመሰግንሃለሁ። እኔም አመሰግናለሁ። በዘመንህ በሙያህ የተከበርክ ብዙ ስራዎችን የሰራ ብዙ ዓለማትም ላይ እንደተዘዋወርክ የተነገረኝ ይመስለኛል። ከአንተ አንደበት እሰማዋለሁኝ። ግን በጊዜህና በዘመንህ ትልቅ አሻራህን አሳርፈህ ያለፍክ፣ አሁንም ደግሞ እድሜህ 90ዎቹ ውስጥ ገብቷል። በዚህም እድሜህ በብርቱነት የምትታይ በሞገስ የምትታይ ደስ ይለኛል። ነጭ በነጭህን ለብሰህ ጭራህን ይዘህ ከማዞሪያ ወደ ታች ቁልቁል ወደ መድኃኔዓለም በሚወስደው መንገድ በህፃንነት የተቀረጸብኝ ነገር አለ። ዛሬ ያ ሁሉ ጊዜ አልፎ አብረን እንዲህ አንድ ወንበር ላይ ተቀምጠን ለወግ በመብቃታችን አሁንም እግዚአብሔር ክብር ምስጋና ይግባው። ባለፍክበት ዘመን ስለሰራሃቸው ስራዎች ትውልድህን፣ የቤተሰብህን ሁኔታ ብታስተዋውቀኝ ደስ ይለኛል። አርቲስት አድማሱ ግዛው እባላለሁ። እናትና አባቴ ስም ሲያወጡ አድማሱ ግዛው ነው ያሉኝ። እኔ ግን ለ35 ዓመት ያህል ዓለምን የዞርኩ የካልቸር መልእክተኛ፣ የህዝቡ፣ የሀገሪቱ፣ የመንግስት አምባሳደር ሆኜ ተልእኮዬን በሚገባ ፈጽሜ ለጡረታ የበቃሁ ሰው በመሆኔ ከዛሬ 31 ዓመት በፊት ጡረታ ወጥቻለሁ። የወጣሁበት የኢትዮጵያ ብሔራዊ ቲያትር ወይንም ቀደም ሲል ቀዳማዊ ኃይለ ሥላሴ ቲያትር በሚባለው ውስጥ ሰርቼ ነበረ። አርቲስት አድማሱ የሚለውን ስም አግኝቼበታለሁ ማለት ነው። በአርቲስትነቴ የተለየ ደሞዝ ባይከፈለኝም የተለየ ስጦታ ባይኖረኝም የሙያውን ክብር በመጠበቅ የመንግስትንም ተልዕኮ በመፈጸም የኢትዮጵያንም ሕዝብ ባህሉን፣ ወጉን በማስተዋወቅ የሀገሪቱ አምባሳደር ሆኜ ለ35 ዓመት በብሔራዊ ቲያትር ውስጥ አገልግዬ ወይም የካልቸር መልእክተኛ ሆኜ በባህል ክፍል ውስጥ ተቀጥሬ አሁን በጡረታ ላይ የምገኝ ነኝ። ተወልጄ የማድገው አዲስ አበባ አዲስ ከተማ በ1928 ዓመተ ምህረት ጥቅምት 27 1928 ሐሙስ ቀን ከሰዓት በኋላ እንደተወለድኩ እናትና አባቴ ነግረውኛል። አሁን ዛሬ ጥቅምት 27 2018 90 ዓመቴን አክብሬያለሁ። በጎ ስራ መስራትን ነው እኔ ደስ የሚለኝ። ሌብነትን፣ ውሸትን፣ አጭበርባሪነትን፣ ጉቦኝነትን
አልወድም። አንጎል ተሰጥቶኝ ካላሰብኩበት፣ እጅ ተሰጥቶኝ ካልሰራሁበት፣ እግር ተሰጥቶኝ ካልተራመድኩበት፣ አንደበት ተሰጥቶኝ ሀሳቤን ካልገለጽኩበት፣ ጆሮ ሰጥቶኝ ካልተሰማሁበት፣ ዓይን ተሰጥቶኝ ካላየሁበት፣ እነዚህ የራሳቸው የሆነ ፐርፐዝ አላቸው የተሰሩበት ምክንያት። የእግዚአብሔር ኃያልነት ለሁሉም ሰው ነው። ብዙ ሰው እድሌ ነው፣ ዘራችን ነው፣ ለእኛ አልተፈቀደም ምናምን የተሰጠ የተለየ ነገር የለም። እግዚአብሔር ደግሞ ለማንኛውም ሰው 24 ሰዓት ሰጥቷል። ለአንዱ 25 አላደረገለትም፣ ለአንዱ 23 አላደረገበትም። ሌላው ደስ ላይለው ይችላል። በእኔ ላይ ቢደርስ የማልፈልገውን ነገር በሰው ላይ እስካላደረግኩ ድረስ እውነተኛ ነኝ ብዬ አምናለሁ። እውነት ለሰው ልጆች አስፈላጊ ነው። ከእውነት ውጭ የለም። አንድ ገበሬ የዘራውን ነው የሚያጭደው። ጤፍ ዘርቶ በቆሎ አይጠብቅም። በቆሎ ዘርቶ ስንዴ አይጠብቅም። የዘራውን ያገኛል። እኔ መጥፎ ነገር ከሰራው መጥፎ ነገር የኔን አእምሮና የኔን ሕሊና ይጎዳዋል። ከሞት ደግሞ አልቀርም። ማንኛውም ሰው እንደሞተ እሞታለሁ። እግዚአብሔር የማያዳላ በጉቦ የማይሰራ እውነተኛ አምላክ ነው። የተሰማራህበትን የጥበብ ዘርፍ ጠቅሰን እንደው ለምን ያህል ዓመታት በዚህ ሙያ ውስጥ ኖርክ? በሙያህስ እንደው የት ሄደህ የተሰጠህን ነገር ሰጠህ? ከልጅነት የጀመረው ዘፈን ወዳለሁ። ተወልጄ ያደግኩበት ሰፈር ሶዶ ጉራጌ ህብረተሰቦች ይበዙበታል። አዲስ ከተማ ላይ ጋብቻ ሲፈጸም ሴቷ ቤት ወር ከ15 ቀን ሲቀረው ሁልጊዜ ማታ ማታ ጎረምሶችና ልጃገረዶች እየተሰባሰቡ ዘፈን ይዘፈናል። ሰርግ መኖሩን ለማመልከት ነው። እኔ ጥሩ ድምፃዊ ነበርኩ። ብዙ ሰዎች አሰፋ አባተ እያሉ ይጠሩ ነበር። አሰፋ አባተን ጨዋታ ስለምጫወት ሰዎች ለምን ሀገር ፍቅር አትገባም እንደዚህ እያሉ ሲሉ ነበር። በአንድ ወቅት ላይ ከአርጋው በዳሶ ጋራ አርጋው በዳሶ እና እኔ ጎረቤት ለጎረቤት ነበር። አርጋው በዳሶ ጉራግኛ ዘፋኝ ነው። ትራስ ይሰፋል፣ የሳር ትራስ። እኔ ደግሞ ሸማ ጥበብ ሰራለሁ፣ ልብስ ሰራለሁ። ሸማኔም ነበርኩ። እኔ ብዙ ሙያዎች አሉኝ። ለሙያም በጣም ገብጋባ ነኝ። ለማወቅ እውቀት አለ ከተባለ በጣም ገብጋባ ነኝ፣ ጉጉ ነኝ እና ያንን እውቀት ነው ፈልገው። ለገንዘብ ግን አልንገበገብም። እዛ ጨዋታውን ስንጫወት በቃ ለምን አትገባም? ከአርጋው ጋር ሄድኩ። ሀገር ፍቅር አቶ ዮሐንስ ፈተነኝ። የሆነ ነገር እንትን አደረገ። ደሞዝ 50 ብር ምናምን አለ። 50 ብር ያልሰራም አልኩ እዛ። ምክንያቱም ሸማ ስሰራ በወር ከ200 ብር በላይ ያገኛለሁ እና ይህን አልፈልግም አልኩና ተውኩት። ግን መግባት ነበረብኝ። ኋላ ግን ቆጨኝ ከተውኩት በኋላ። ሌላ ጊዜ ግን በ56 ዓመተ ምህረት ብሔራዊ ቲያትር ገባሁ። ከአንድ ዓመት በኋላ በዚሁ በቃ እና ብሔራዊ ቲያትር 973 ልጅ ተመዝግቦ ስለነበር ብሔራዊ ቲያትር አካባቢ ስንደርስ ሰው ተሰብስቦ አገኘን። ምዝገባ ሄጄ ስጠይቃቸው ከአንድ ወር በፊት እኛ በማስታወቂያ ለቀናል፣ የተመዘገበ ሰው ነው ዛሬ የምናስተናግደዋል። በቃ እዛ ቆመን ስናይ አንድ ሰው ሲጠራ ጠፋ። አመሃ አስፋው የሚባል 3 ጊዜ ደግሞ ሲጠራው 3ኛው ላይ አቤት አልኩኝ። ያ ሰው ተመዘገበ ግን አልመጣም። ለምንድን ስትጠራ አቤት ያላልከዋል? የለ ከልጆች ጋር ጨዋታ ይዤ ነበር። በኋላ ጠራኝ፣ ገባው። ፈተናውን ወሰድኩ። ፈተናውን ከወሰድኩ በኋላ ተስፋዬ ሳህሉ እና ውላቸው ደጀኔ እነዚህ ነበሩ። አሁንም ያስም ጠፋኝ። ሲጠፋኝ አቶ ከበደ አስፋው ይባላሉ። እሳቸው ጭብጨባ ይጨበጨባል፣ እኔ በዘፈንኩ ቁጥር ይጨበጨባል። ምን ሰው አለ መብራት ስለዚህ ስላለ አይታይም ነበር። በኋላ ታች ወረድኩ። ድምፅን ከፈለጋችሁ ቅጠሩኝ፣ ድምፅን ካልፈለጋችሁ እኔ ሰው ሲጠራ ጠፋ አቤት ብዬ ገባሁ አልኩ። ገለጽኩላቸው። አሁንም ትክክለኛ ስምህን ንገረኝ። ስሜ አድማሱ ግዛው ይባላል አልኳቸው። በቃ ከ973 ልጅ 12 ልጆች አለፍን። ከ12ቱ ደግሞ የማጣሪያ ፈተና ሲደረግ ለባህል ክፍል እኔና አበበ ተሰማ፣ ለዘመናዊ ክፍል መኮንን በቀለና ኡስማን ገብረ እግዚአብሔር የሚባል አንድ የኤርትራ ልጅ ነው። የ3 ወር ሙከራ ተብሎ የዓመቱ አንደኛ ኮከብ ዘፋኝ ሆን። ጉራግኛ፣ አማርኛ 4 ዘፈኖችን አቀረብኩ። ጉራግኛው በተለይ ቢስ ተባለ። ገረነ ሸነሸ የሚል ነበር። ጌታቸው ደስታ ይባል ነበረ የዶቼ ቬለ አስተዋዋቂ። ሌሊቱን ያስተላልፍ ነበር ጳጉሜ 5። በማግስቱ ጠዋት ሰፈር ላይ ስመጣ ቀጨኔ ነበር። እነ ተክሌ ሀብተ ገብርኤል እነ ምን ያዛውንቱ ሁሉ
በቃ የኛ ሰፈር አድማሱ ግዛው ተባለ። ቀጭኔ ነበርኩ በዛን ጊዜ፣ ቅጥር በነበርኩበት ጊዜ እዚያ ነበር። በህዝብም ደግሞ ትልቅ እውቅናን ያስገኙልህ ዘፈኖች ትዝ ይሉሃል? ታስታውሳቸዋለህ? አዎ። አርሶ በሌ ሼቴ ተነስ በሞቴ የማያመነታው ተነስ በሞት ቆራጡ ገበሬ ተነስ በሞት ወረደ በረሃ ተነስ በሞት እየነዳ በሬ አርሶ በሌው እያጉረመረመ ይዞት ቀረም ገረነሽ የነሸ ገረ እንደሽ ባቢደሸ ገረ ኤዲነሸ ትዝብራት ሌፍ ላላዬ ቦላላ ኤዲ ፍቅር እንደሸ ላላዬ ቦላላ እዲደሽ ያልደበል ላላዬ ቦላላ ሌላ ባይተሸ ላላዬ ቦላላ አዲ በጦቅሳ እንኬ ባለቴ እንደ ዘብርሊ እግዜር ዚኒ ባየ የዲ ፍቅረ አትኪረ የዲ ፍቅረ አትኪረ። ይሄ አንደኛ ወጣ በዕለቱ። በቃ ተረከዜና ጭንቅላቴን አግኝቼኝ ከመድረክ ላይ ህዝቡ ቢሳላ የዓመቱ ኮከብ ብዙ ሽልማቶች ያገኘሁበት። ስንት ዓመተ ምህረት ነው ይሄ? 1956። ከዚያ በኋላ ደግሞ ሶማሌ ትንጠሳ በገባች ጊዜ ከፍተኛ 10 ውስጥ ቀጨኔ የነበርኩኝ። በዛን ጊዜ ሶማሌ ስትገባ ጓድ መንግስቱ ኃይለማርያም 500,000 ሰራዊት ለስልጠና ከጠሩ በኋላ ታጠቅ ጦር ሰፈር እዛ ስልጠናው ላይ የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ ዱር አንበሳ በ1888 ተነስቶ ነበረ አንድ ጦርነት ጀግናው ገሰገሰ ይህን እንደሰማ ሊመክት አልቻለም ነበር ያኛው ነጭ አሳማ የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ ዱር አንበሳ። ግጥሙንም ዜማውንም አዘጋጀው። ቀበሌ ላይ ሰራ ነበር። ቀበሌ 15። በዛን ጊዜ የአብዮት ጥበቃ ሰብሳቢ ነበርኩ። ወደ ሊቀመንበርነት አልመጣሁም። ሌላ 11 ዓመት ነው የሰራሁት ቀበሌ ውስጥ። በመጨረሻ ሊቀመንበር ሆኛለሁ። ግን የአብዮት ጥበቃ ሊቀመንበር ሆኜ የቀበሌው በምሰራ ጊዜ ከፍተኛ 10 ውስጥ 12 ቀበሌዎች አሉ። እነዚያን ቀበሌዎች ያው ይመራ የነበረው ኮሎኔል ታደሰ ነበር። 500 ደጀን ጦር አብዮት ጥበቃ ተዘጋጀ። 500ውንም እንዲዘምር አድርጌ የኢትዮጵያ ጀግኖችን ሳይሆን ለአብዮት ጠላት ለድንበር ቆራሽ አይራራ ወደ አይዘን ጭራሽ አይራራ ወደ አይዘን ጭራሽ ህዝባዊ ሰራዊት ውጋው በሳንጃ የአብዮቱ ሞገድ ግጨው በሰደፍ ጠላት ግኑንበት ውጋው በሳንጃ የደን ውስጥ ሰደድ ግጨው በሰደፍ ህዝባዊ ሰራዊት የአብዮት ነበልባል ገና ሳይጠጉት በሩቅ ያቃጥላል ለአብዮት ጠላት ለድንበር ቆራሽ አይራራ ወደ አይዘን ጭራሽ አይራራ ወደ አይዘን ጭራሽ። ይህንን መዝሙር አዘጋጀሁና ለ500 የአብዮት ጥበቃ በከፍተኛ 10 ስር አብዮት አደባባይ ይሄን እየዘመረ ግጥሙም ዜማውም የራሴ ነው። አብዮት አደባባይ እያዩ ንጋቱ የሚባል ጋዜጠኛ ነበር፣ ቀርጾት ነበረ። የባህልም አምባሳደር እንደነበርክ ነግረኛል። እሱ በተለየ ሙያነት ነው የተሰጠህ ወይስ ከሙዚቃው ጋር ባለ ግንኙነት ነው? አምባሳደር ማለት ለአንድ ሀገር ያንን መንግስት ወኪል ሆኖ የሚሰራ ማለት ነው። እኛ ደግሞ አምባሳደር የምንባለው ወታደር መጣሁ ብሎ ነው። አንዱ ደፈጣ ይዞ አንዱ ሮጦ የሚጋደሉበት ነው። እናንተ የፖለቲካ ጦረኞች ናችሁ፣ በአንደበታችሁ ነው ሄዳችሁን የምታስተዋውቁ። ስለዚህ የሀገሪቱ አምባሳደር እናንተ ናችሁ የሚል በኃይለ ሥላሴ ጊዜ የተነገረ ነገር አለ። ባህሉን ስናስተዋውቅ የካልቸር ልውውጥ ስናደርግ እኛ ስንሄድ የእኛን ባህል እናስተዋውቃለን። የኢትዮጵያን ሕዝብ አመጋገቡን፣ ጀግንነቱን፣ እንግዳ ተቀባይነቱን፣ አትንኩኝ ባይነቱን በቃ ይሄንን ሽለላና ፎከራ ጎራ
ጎራውና ኧረ ጎራው ኧረ ጎራው ኧረ ጎራው ኧረ ጎራው የኢትዮጵያ ጀግኖች እንኳንስ ወንዶቹ ተጋዳዮች ናቸው ሴቶች ዛዝሮቹ ነረገዳይ እንዲህ እያለ ድምፁ ሳይበላሽ ማለት ነው። አሁን አለ እንዳለ 90 ላይ እንደዚህ ማግኘት ከባድ እኮ ነው ጋሼ በእውነት። የባህል ጨዋታዎች እናስተዋውቃለን፣ ምግቦችን እናስተዋውቃለን። ከኃይለ ሥላሴ ጋር በአንድ አውሮፕላን ሞንትሪያል ካናዳ፣ ከመንግስቱ ኃይለማርያም ጋር በአንድ አውሮፕላን ኪዩባ ድረስ ሄጃለሁ፣ በሙያዬ ማለት ነው፣ ከመሪዎችም ማለት ነው። ምናልባት ከነዚህ ከሁለቱ ውጪ ደግሞ ሌሎች የባህል ቡድኖችን ይዘህ የተዘዋወርክባቸው ዓለም አብረን ነው። ከ40 ላነሰ ነው የምንሄደው። አንድ ቡድን 40 ምናምን 40ዎቻችን ከኃይለ ሥላሴ ጋር ሲል በአንድ አውሮፕላን 40ዎቻችን ሄድ ነው። ፓሪስ 8 ሰዎች ይፈለጋሉ ሲባል ሁለገብ ጥናት ነው። ሙዚቃ ማሲንቆ እጫወታለሁ፣ ኦርጋን እጫወታለሁ፣ ፒያኖ እጫወታለሁ፣ አኮርዲዮን እጫወታለሁ፣ ዘፍናለሁ፣ ጨፍራለሁ፣ እወዛወዛለሁ፣ እሸልላለሁ፣ ፎክራለሁ። ሁለገብ ሆኜ ፓሪስ 8 ሰዎች ብቻ ናቸው የሚያስፈልጉት። የኢትዮጵያ አየር መንገድ አዲስ መስመር ሲከፍት ሻምበል አጥናፉ መኮንን ይባሉ ነበር፣ የኢትዮጵያ ብሔራዊ ቲያትር ስራ አስኪያጅ። እሳቸው 8 ሰዎች የመጀመሪያውን የምመርጠው አድማሱን ነው ያሉት። ሁሉን አወቅነ በቃ ሁለገብ ነው፣ ሁሉን ነገር ወክሎ ይሰራል። በትንሽ 8 ሰዎች ብቻ ነበር የምንሄደው። ከ8ቱ አንዱ የመጀመሪያው በሳቸው ያለምንም ውድድር ያለው 8 ሰው ብቻ ነበር የሄደው። እነ ታጠቅ ገብረወልድን እና አበበ ተሰማ ጥበቡ ላይ እንደዚህ ገነው የነበሩ በወቅቱ ስንታቃቸው የምታጫውተኝ። ታጠቅ ገብረወልድን ሀገር ፍቅር እያለ ነበር የማውቀው። ሀገር ፍቅር ታጠቅ ገብረወልድ፣ ጽናት አደገኝ፣ አምታታው ያዳንቁ ብሔራዊ ቲያትር ነው ያገኘኋቸው። ነገር ግን እኛ ልጆች ሆነን አዲስ ከተማ በነበርኩበት ጊዜ እና ሰፋ ባተን ጨዋታ ስናደርግ እነ ታጠቅ ገብረወልድ እነ ጽናት አደገኝ ያን ጊዜ ይጫወቱ ነበረ፣ ተጫዋቾች ነበሩ። ከነሱ ጋር አንድ ወቅት ላይ ከታጠቅ ገብረወልድ ጋር ከሀገር ፍቅር አባረሯቸው። ታጠቅ ገብረወልድን አዲስ ከተማ እንዲመጣ አድርጌ አንድ መምሬ ወልደ ዮሐንስ ይባላሉ፣ የአቶ ጉልላት አባት አቶ ጉልላት ወልደ ዮሐንስ ታዋቂ ሀብታም ነው። አዲስ ከተማ እሳቸው መምሬ ወልደ ዮሐንስ ይባላሉ። እሳቸው ጠጅ ቤት አለ። እሳቸው ጠጅ ቤት ውስጥ ታጠቅ ገብረወልድ እንዲመጣና ማሲንቆ እንዲጫወት አድርጌያለሁኝ። እና በዛን ጊዜ እነሱ 40-50 ብር ነው ደሞዛቸው። እዛ ብዙ ብር ያገኝ ነበረ። እና እሳቸው ጠጅ ቤት ውስጥ አቶ ጉልላት አባት ጉልላት ወልደ ዮሐንስ ጠጅ ቤቱ አባቴ ነበር የሚጠጣበት። አባቴ እንትን የሚያደርግበት ቦታ እየሄዱ ያደርግ ነበር። ስዕሉን አሳየን እስኪ። ታጠቅ ገብረወልድ ሳቂታ ነው። ብትሰድበው አይከፋውም። ምን ብትለው ይቀልድብሃል፣ ይስቅብሃል። መሳቅ ነው፣ መጫወት ነው። ትቀልናለህ፣ እውነትህን ነው ነው የሚልህ። በቃ አንድ ነገር ሲል እውነትህን ነው ይልሃል። አዎ መሳቅ መጫወት ነው። ባለሙያ ነው። በማሲንቆ ደግሞ እሱን የሚያህል ሰው የለም። አንደኛ ነው። በጣቱ እየገለባበጠ 4ቱን ቅኝቶች በጣቱ ነበር የሚገለባበጣቸው እና በጣም ትልቅ ግን ሙያውን ሳያስተላልፍ እኔ ብዙ ጊዜ ነገርኩት። ትምህርት ቤት ክፈት እንደነ ሙላቱ አስታጥቄ እንትን አድርግና ከሙላቱ አስታጥቄ ጋር አብረህ እንትን አድርግና ለሙሌም ነገርኩት። ለምን ታጠቅን ይዘን ታጠቅ እሺ አይልም፣ እሱ ያለው ካልሆነ እሺ አይልም አለኝ ሙላቱ አስታጥቄ። እና በጣም ጎበዝ ነበር። እውቀቱን ሳያስተላልፍ ነው የሞተው። ከማሲንቆ መጫወት በተጨማሪ ነው ድምጽ የሚጫወተው እሱ። አዎ በድምጽ የሚጫወታል። ፍቅሬ የኔው ነሽ መቼም አረሳይ እንደዚህ የሚል ጨዋታ ይሄ የእሱ ነበር። አበበ ተሰማም ጎበዝ ተጫዋች ነው። ኦሮምኛ፣ አማርኛ ራሱ ግጥሞችን እያዘጋጀ ነው የሚዘፍን ነው። አበበ ተሰማም እንግዲህ አብረን ነው ብዙ ዓለም አብረን ዞረናል። ብዙ ዓለም በአፍሪካ፣ በአውሮፓ፣ በኤሽያ አብረን ዞረናል። ስለ ቤተሰብ ሁኔታ ልጆች የልጅ ልጅ ማየህ እንዴት? ስንት ልጆች ወለድክ? 13 ልጆች ከአንድ እናት አስወልጃለሁ። እነዚህ 13ቱ አንዷ ብቻ አላገባችም። ከ13ቱ አንድ 30 የሚሆኑ የልጅ ልጅ አለ። ተመስገን። ቅድሚያት አሁን ትልቋ ልጄ አሜሪካ ነው የምትኖረው። ልጆቿን እና ባሏን ይዛ የአሜሪካ ወታደር ነው እሱ ልጁ
አሁን እሱ እዛ ይዟል። ምናልባት እሱ ያስወልዳል። የልጅ ልጅ ላይ ይሁን እንግዲህ አንተ ልብ ውስጥ ትልቅ ቦታ ያለው ግን ደግሞ በጣም አልተሰማልኝም ይሄ ትውልድ አያውቀውም ብለህ የምታስበው ስራ አለ? ብዙ ሰነዶች ጠፍተዋል። በአንድ ወቅት ላይ ያለቤ ሾው እኔን አቀረበና ብዙ ሚዲያዎች ለመቅረብ ይፈልጋሉ። እኔ መቅረብ አልፈልግም፣ ሚዲያ ላይ መውጣት አልፈልግም። ምክንያቱም አርቲስትነቱ አልጠቀመኝም የሚል ነው። አልጠቀመኝም። 232 ብር ከ25 ሳንቲም ነው ይወጣው። ሰነዶች በትክክል አልተያዙም። አለቤ ሾው ፈልጎ አጣ። ከዛ በኋላ አንዳንድ ሚዲያዎች ይጠይቁኛል። ያው ሲጠይቁኝ አሁን ብዙም አራቅኳቸውም። እንደው ብናገረው ይሄ ትውልድ ቢሰማው ቢያውቀው ብለህ የምትለው ነገር ውስጥ ወይ ታስተላልፉ በጎ ነገር ምን አለ? የሰው ልጅ ከእውነት ውጭ ባይወጣ ነው። እውነት ነው። ውሸቱን ብትለው አይሆንም። ውሸትንም እውነቱን ብትለው አይሆንም። ውሸት ማለት ራስህን መደበቅ ማለት ነው። ራስህን ደበቅኩ ስትል ግን ተጋልጠህ ወጥተሃል። ተጋልጠህ ወጥተህ እየታየህ ተደብቅ ያለውን ምትወር በመጋረጃ እንደተሸፈንክ ወይም ጨለማ ውስጥ እንዳለ አድርገህ ትቆጥራለህ። መጥፎ ስራ የሚሰራ ሰው በህይወቱ እዚህ ምድር ላይ ነው ሁሉ ነገር ያለው። ሰዎች ያላዩትን ዋሽተው ሲናገሩ ለምን ትዋሻላችሁ ነው የምለው። ያላየውን ዋሽቶ የሚናገረው ለምን? የአድማሱ መሆኔን እያየ ሀብታሙ ጌታቸው ብሎ ቢጠራኝ አቤት አልለውም። እግዚአብሔር የዓለም አምላክ ነው፣ አድልኦ የሌለው። ሁልጊዜ አመሰግነዋለሁ። አንድ ሰው ደስተኛ ለመሆን እንደ አርቲስት አድማሱ ምንድነው መሆን ያለበት ብለህ ትመክራለህ? ውሸተኛ አለመሆን። በቃ ቁልፉ ይሄ ነው። በብዙ ሚሊዮን እንመነዝረዋለን፣ በብዙ አንቀጾች እንከፋፍለዋለን፣ በብዙ አረፍተ ነገሮች እናባዘዋለን። አሁን ይሄ ልብስ ለብሰሃል፣ አምሮብሃል። እኔ ብለብስስ ለምን ትቀናብኛለህ? መጥፎ አሰብክ ማለት ነው። ከቀናህብኝ አሰብክ። እኔ የለበስኩትን እሱ ሊለብስ የምትል ከሆነ እኔ የበላሁትን እሱ ሊበላ የምትል ከሆነ ተፈጥሮን ተዋጋኸው፣ የእግዚአብሔርን መንገድ ሳትከው። እግዚአብሔር እኮ ዕውራንን አበራ፣ ለምጻምን አንጻ፣ ድውያንን ፈወሰ፣ ጎባጣን አቀና ነው እኮ። ሁሉም ሰው በራሱ አቋም ነው መቆም። ግን የራሴ አቋም እኔን ብቻ የሚጠቅም ሌላውን የሚጎዳ ከሆነ አይሆንም። ይህን ነው የምቃወመው። ሰው ሀብት ነው። ሰው ጌጥ ነው። ሰው ሊወደድ ይገባዋል እንጂ ሰው ሊጠላ አይገባው። አድማሱ ዳቦ ነው ትራሱ። እሱ አድማሱ ዳቦ ነው። በአድማሱ ዳቦ ነው ትራሱ። አቶ ተክሌ ሀብተ ገብርኤል ነው የገጠመው። የሐኪም ተክሌ ሀብተ ገብርኤል። እኔ ሊቀመንበር ከሆንኩ በኋላ የት ነበር ሊቀመንበር? 15 ቀበሌ የፍርድ ሸንጎ ሰብሳቢ፣ የአብዮት ጥበቃ ሰብሳቢ፣ መጨረሻ ላይ ሊቀመንበር ሆንኩ ለ4 ዓመት ያህል። ስኳር በሽታ ሲይዘኝ ወጣሁ። እኔ ሊቀመንበር ከሆንኩ በኋላ አቶ ተክሌ ሀብተ ገብርኤልን፣ አቶ አበረ ድባቡን፣ አቶ አላዩ ኃይሉን የማይለያዩ ሰዎች ናቸው። እነዚህ ሰዎች ጎንደር ጠጅ ቤት፣ እማሆይ ጠጅ ቤት፣ እዚያ የሚሄዱበት ቦታ አንድ ወቅት ላይ ሄድን። ከሰዎች ጋር አገኙኝ፣ ጋበዙኝ። ሶስታችሁ እኔ ደስ ትሉኛላችሁ። አቶ ተክሌ ሀብተ ገብርኤል ሲስቅ እኮ ቤቱን በሙሉ ነው የሚያስቀው። መሳቅ ይወዳል። ብሎ ሲስቅ ጥርሱ ያምራል። ሌላ ነው። እናንተ ሶስታችሁ ለምን ከኔ ጋር አትሰሩም? እኔ እናንተ ሽማግሌ ሁኑኝ። ብዙ አጭበርባሪዎች እየመጡ ሊያሳስቱኝ ይፈልጋሉ። ጉቦ በእኔ ስም ይቀበላሉ። ጉቦ ይቀበሉና እስቲ እሺ ካለን እናስፈጽምላችኋለን። እኔ ከከፍተኛው መመሪያ ይዛችሁ ካልመጣችሁ ይሄ ህጋዊ አይደለም፣ ህጉ አይፈቅድም። ይሄንን ያንን ህጉን ጥሶ የሚሰራላችሁ ካለ እዚያ ሂዱና ጠይቁ። እኔ በኩሌ ግን ይሄ ህጉ ስለሚያዝ አይፈጽምም። ከዚያ ምናልባት እነሱ በጎን ተሞዳምደው እኔ ስፈቅድላቸው ለካ ገንዘብ የሚቀበሉ ሰዎች አሉ። ስወጣ ማታ ጠብቀው ከኔ ጋር አብረው ይታያሉ። እናንተ ያመናችሁበትን እኔ እቀበላለሁ። እገሌ እንደዚህ አይነት ባህሪ የለውም፣ እገሌ ሌባ አይደለም፣ እገሌ እንደዚህ አጭበርባሪ አይደለም እያል ካላችሁ እስቲ ሰዎች እናንተ የአካባቢ ሽማግሌ ናችሁ፣ በቃ አርቦሽ አደረኳቸው። በአድማሱ ዳቦ ነው ትራሱ ያለው ሐኪም ተክሌ ሀብተ ገብርኤል ነው። ብዙዎቹ ምንድን ይሄ ከዳቦ ጋር የተገናኘ ነገር በብዛት ዳቦ ወይ የዳቦ ግብአቶች ይመጡ ነበር ወይ ብዬ ነው። እቃዎች ምኖች በአየር ባየር የሚሸጡ ነበረ። እነሱን አሁን የልማት ኮሚቴ አደረኩ። እናንተ በቃ ሰራን። አዎ የሚዳረሰው እኩል ነው። ትልልቅ ስም ዝም ብሎ አይመጣም። ትልልቅ ስራ በመስራት የሚመጣ ይመስለኛል። ትክክል። ለአንተ ውስጥ ትልቅ ቦታ የያዙ ሰዎች እነማን ናቸው? ቀጨኔን ሳቀው ከ70 ዓመት ያላነሰ ነው።
እኔ እዛ ተወልጄ ባድግም እየመጣሁም እየሄድኩም ዘመዶች እዚህ ስላሉ እየመጣሁ እየሄድኩም ስለነበረ በጣም ታዋቂ የሆኑ እንደ አብዮት ጥበቃ ከዘበኛ ሰፈር ድረስ ሄደው ትጥቅ ይዘው አካባቢ የሚጠብቁ ሰላም የሚያስከብሩ እነ ቀኛዝማች እሸቴ አስፋው፣ ግራዝማች በትእዛዝ ወልደ ዮሐንስ፣ ግራዝማች መንግስቴ ከለላ፣ በለጠ ደሴ እንደዚህ ነበሩ። መንገድ በማስቀደድ የቀጨኔ ህዝብ ሰራተኛ ህዝብ፣ ታታሪ ህዝብ ካገኘ ደግሞ አቅርቦህ አብሮ መብላት መጠጣት የሚፈልግ መጥፎ ነገር የማይወድ ቤተ ክርስቲያንን የሚያምን በተለይ ግራዝማች በትእዛዝ ወልደ ዮሐንስ የህዝቡን አርማ ይዘው ለምርጫ የተሰለፉ ሰው ነበሩ። አባታቸው አቶ ብርጭዋን አዲስ ከተማ ሆኜ አውቃቸው ነበረ። በሙያቸው ምን አይነት ሰው? ጎራዴ ታጣቂ ነበሩ። ጠማማው ጎራዴ እሱን ይዘው ዲህ ይመዙና ሻክ ያደርጉታል ወደ ውስጥ። የንጉሳቸው አች ነበሩ? አዎ፣ ቤተ መንግስት ገብተው እኮ የሚያጫውቱ ነበሩ። ማሲንቆ ተጫዋች ናቸው? አዎ። እዛ አብተ ማርያም ጅቦ የሚባል ራስ አበበ አረጋይ ቡና ቤት ወደ 4ኛ ፖሊስ ጣቢያ መሄጃ ላይ እዛ ጋር እሳቸው ማሲንቋቸውን ይዘው ነው የሚሄዱት። ጎራዴውን ወጣ ያስገቡታል። ማሲንቋቸውን ይዘው እንዲህ አንግተው ነው የሚሄዱት። ያጫውቱሃል። ስጋ እኮ መብላት የምንችለው በ50 ሳንቲም ከሽንጥ ላይ ቁረጥ ስንለው እዚህ ያሳይ። አይ አልጨርሰውም፣ ዝቅ በል እንደዚህ እያለ ነበር። አይ አልጨርሰውም። አዎ ትቼ ይበላሻል። በ1 ብር 8 ጠጅ ትጠጣለህ። አቶ ንቦ ቤት ሙሉነሽ ሀብተወልድና ቀኛዝማች እሸቴ፣ አቶ ንቦ አባምታው። የቀኛዝማች እሸቴ ከፍ ያለ ነው። አዎ በሽልንግ 3 ትጠጣለህ። እዛ ሌሎቹ ጋር 4 ነው። ያንን ሰፈር የጥበብ ከተማ ያሰኙ ግራዝማች በትእዛዝ ወልደ ዮሐንስ ናቸው። በለጠ ሽበሺ ያን በቃ ትምህርት ቤቱን ያሰራ። የትኛው ደብረ ሰላም ትምህርት ቤት ሰርቶ የሰጠው እኮ ክፍሎች? አዎ ክፍሎችን እንትን አድርጎ ቤት ሰርቶ የሰጠ ነው በለጠ ሽበሺ። አሁን ከ90 ዓመት አባት እንደዚህ አይነት ንግግር መስማት ለሌላውም ሰው ትልቅ ኢንስፓይሬሽን አለው ማስበው። ራስን በጣም የጠበቀ ራስን በጥሩ ሁኔታ የተንከባከብክ ሰው እግዚአብሔር መረድቶ ማለት ነው እና እንደሆንክ ነው የሚሰማኝ። እንደው በአንድ 2 ዜማ እንቋጨው። በዘመን ትጫወታቸው ከነበሩ ደስ የሚሉ ነገሮች። እባክሽ የኔ ዓለም ቶሎ ተመለሺ፣ በፍቅርሽ ውላፈን ተቃጠልኩልሽ፣ ገና ስንጀምረው የኔ ዓለም ፍቅራችንን ጥንት የኔ ዓለም ይጣፍጥ ነበረ የኔ ዓለም ከማር ከወተት የኔ ዓለም አንቺም ትይ ነበር የኔ ዓለም ፍቅሬ ስቀቀኔ የኔ ዓለም ቀኑ ማይመሽልኝ የኔ ዓለም ካላየው ባይኔ የኔ ዓለም እባክሽ ዓለም ተብሎ ተመለሺ ከፍቅርሽ ላፈን ተቃጠልኩልሽ። እንዲህ ሌላ ደግሞ እንግዲህ ካልተባለው ነው። በአብዮቱ ውስጥ አንቃ በየቦታው አብዮታዊው ካድሬ ሐቀኛ ተራማጅ ትሻለች አገሬ፣ ሐቀኛ ተራማጅ ትሻለች አገሬ። ህሊናችን ይንቃ ጓዶች አኑን ችልተኛ፣ አስመሳይ ተራማጅ አለ ብዙ የአብዮት ቅበኛ። ይህንን እኔ ሶሻሊዝምን ወደ ጀርመን ናይጄሪያ ስንሄድ የሶሻሊዝምን ሀሁ እስቲ እንማር ብዬ 1 ወር ፖለቲካ ትምህርት ቤት ገባሁ። ስላሴ ደረስን ታውቀዋለህ። ጠቅላይ ሚኒስትር ፍቅር እሱ ያው እኔ ሰው ስለሆነ እዛ አንድ ጻፍልኝ አልኩት። ጻፈ። ገባሁ። 4 መዝሙሮች አዘጋጀሁና አዘመርኳቸው። ደርግና መኢሶን ተለያይተው ነበር። ኢህአፓ ነጭ ሽብር ታካሂድ ነበር። ቀይ ሽብርን ያካሄደው መኢሶን ነው፣ ኃይሌ ፊዳ። እኔ ሄጄ ታጠቅ ጦር ሰፈር እነሱ እኛ ካልገባን እኛ ካላስተማር ነው እንዴት ይሆናል? ርዕዮተ ዓለሙን በእኛ ካልተመራ እነሱ እዛ ገብቶ ካድሬ ሊመለምሉ ነው የሚፈልጉት ሰራዊቱን ሊያበላሹት ማለት ነው። መንግስቱ እዛ ማንም ሰው እንዳይገባ እንደዚህ እንትን የሚሰጥ ብቻ ሙዚቃ ብቻ እንዲገባ ነው ያደረገው። እና እዛ ሳያቸው ሌላ ነገር ነው የሚሰሩት። ኢህአፓም እዛ ውስጥ አለች። ፒያኖን ያስኩና 4 መዝሙሮች አዘመርኳቸው። ያ ቅድም የነገርኩ ለአብዮት ጠላት ለድንበር ቆራሽ የሚለውን እንደዚያ እንዳለ ተሰማ 45 መጽሐፍ ነው የሸለመኝ። እዛ ያንን ለብሔራዊ ቲያትር ሰጥቶት
ብሔራዊ ቲያትር መሰረተ ትምህርት ለሚማሩ ልጆች በድጋሚ ላመሰግንህ እወዳለሁኝ። ምናልባት እግዚአብሔር ከፈቀደ ሌላ ጊዜ ደግሞ በሌሎች ገንቢ ሀሳቦች ዙሪያ ለማውራት እንገናኛለን። ነጮች የሚሉት ነገር አለ፣ መልቲ ዳይሬክሽናል የሆነ ሰው ነህ። ለዛሬው እጅግ በጣም አመሰግናለሁ ጋሽዬ። እኔም አመሰግናለሁ። ሁላችሁንም አመሰግናለሁ።